ሕክምና 10 ኪሎ ቀንሻለሁኝ። ጤና ይስጥልኝ ውድ የቲክቶክ ቤተሰቦቼ፣ ዛሬ ሁላችንንም ያስደነገጠ የሞት ዜና ሰምተናል። ታዋቂውና ተወዳጁ ሙዚቀኛ ሰማኸኝ በለው ባደረበት ህመም በሕክምና ሲረዳ ቆይቶ በዛሬው ዕለት ከዚህ ዓለም በሞት መለየቱን ፋና ሚዲያ ኮርፖሬሽን ዘግቧል። ለቤተሰቦቹና ለአድናቂዎቹ መጽናናትን እየተመኙ የህመሙ ምክንያት ገና ይፋ ያልተደረገ ቢሆንም ከሰሞኑ ክብደት የመቀነስ እንቅስቃሴ ላይ እንደነበረ ሁላችንም የምናስታውሰው ነው። ከራሱ አንደበትም እንደሰማ ነው በአጭር ጊዜ ብዙ ኪሎ ግራም እንደቀነሰ ሲናገር ሰምተነዋል። በአጭር ጊዜ ባልተጠበቀ መልኩ ራፒድ የሆነ ክብደት መቀነስ ሊያስከትላቸው የሚችሉ ብዙ ከባድ የጤና እክሎች አሉ። አንዳንዶቹም እስከ ሞት ሊያደርሱ ይችላሉ። መረጃውን ሼር በማድረግ ያለ ባለሙያ ምክር በአጭር ጊዜ ክብደት ለመቀነስ በሚደረግ ሙከራ የሚመጣ የማይድን በሽታና ሞትን እንከላከል እላለሁ። በድጋሚ ለወዳጆቹ ለዘመዶቹ መጽናናትን እመኛለሁ። ነፍስ ይማር። በጣም ነው የሚያሳዝነው። ነፍስን በአጸደ ገነት ያኖርልን። በእውነት የምንወደው በእውነት ሰማኸኝ በለው እንግዲህ ያጠነዋል ማለት ነው። ለቤተሰቦቹ ለወዳጅ ዘመዶቹ ሁሉ መጽናናትን እግዚአብሔር ይላክልን። እንግዲህ የጤና ባለሙያ መሰለችኝ እህት በአጭር ጊዜ ውስጥ ውፍረትን ለመቀነስ የሚባሉ ፕሮሰሶች የማይመከሩ መሆናቸውን እየገለጸች ነበረ። እኔም አብሬ ደግፋለሁ። ምክንያቱም አስቡት፣ ሰውነታችሁ ላይ የተከማቸው ስብ በአንድ ቀን አይደለም ወይም በሁለት ቀን አይደለም፣ ለአመታት ነው። ያን ለአመታት የተከመረን ክምር ለማፍረስ በአጭር ጊዜ ውስጥ እንዲያርጋችሁ ምናምን እየተባለ በየመንደሩ በየቲክቶኩ በየማናቃቸው ሰዎች ከጤና ሙያ ውጭ የሆኑ ሰዎችን ሁሉ በማመን መስሎ ነበር እየተባለ ህይወታችሁን የምትገብሩ ሰዎች ይሄ መቆም መቻል አለበት። መንግስትም ይሄን እጁን ማስገባት አለበት። ምክንያቱም ይሄ የህልውና ጉዳይ ነው፣ የህይወት ጉዳይ ነው እና በዚህ አሁን በምኖርበት ሀገር የጤና ባለሙያ የሚመለከተው ያልፈቀደለት ነገር በፋርማሲ ደረጃ እንኳን አይሸጥም ወይም ሌላ ቦታ አይታሰብም ማለት ነው። እና እንደው ህይወት በቀልድ የሆነችበት ሀገር ቢሆን የኛ ሀገር ነው። ስለሆነ ለመናገር በታምኖም ራሱ ማለት ነው በየቲክቶኩ ፊታቸውን ለመቀየር ጥቁር የነበረችው ቀይ ለመሆን የሆነ ነገር የነበረ ይህ ሁሉ የሚደረጉ ነገሮች ቬሪ ኮንሲኩዌንስ አላቸው፣ በጣም ኃይለኛ። ስለዚህ እኔ ምጋብዘው ምንድን ነው ወክ ማድረግ፣ ያበላል ስርዓታችሁን ማስተካከል፣ ስፖርት መስራት ኮንቲኒዩስሊ። አንድ ሳምንት ሰርታችሁ ምናምን በአንድ ሳምንት መክሳት ትፈልጊያለሽ፣ ይሄን አድርጌ ይሄው እንደዚህ ያርጋል ምናምን በኤአይ ቪዲዮ እያሰሩ ማለት ነው። የሰው ልጆች በጣም እየተጫወቱበት ነው ያለው። በተለይ ደግሞ በዚህ በቲክቶክ መንደር ቲክቶክ ሾፕ እየተባለ በሚሸጥ ማንነቱ ምንነቱ በማይታወቅ የሚደረጉ ነገሮች ሁሉ ዋጋ የሚያስከፍሉ ስለሆነ እባካችሁን ማለት እወዳለሁ። እስቲ እንቀጥል። ደግሞ ያው እንግዲህ በጣም ኢትዮጵያዊ መሆኔ ነግሬያችኋለሁ። ትውልድ ሀገሬም ድሬዳዋ ላይ ነው እና ሀገሬም በጣም ከመውደድ የተነሳ የኢትዮጵያን ካልቸር ወደ ፈረንሳይ ወስጄ ፈረንሳይ ላይ የእድር ዳኛ ነኝ። የራሴ እድር አለኝ። ዳኛ ነው። 3 ቀን ነው ድንኳን የምጥለው። ወደ 73 ደርሻለሁ። ያው ነጭ ኢትዮጵያዊ ነህ ማለት ነው። ነጭ ኢትዮጵያዊ ነኝ። በየወሩ 10 ኪሎ ይጥላሉ። 30ዎቹ ኢትዮጵያዊ ናቸው እና መቼ ነው አማኒ መቼ ነው እድሩን ያቋቋምኩ? አሁን 10 ዓመት ይሆናል። 10 ዓመት። አንተ ስንት ዓመት ነው? 30። ለምን ተዋሻለህ እንዴ? ስለዋሻው እኮ አይደለም። 30 ዓመት አይደለም አይሞላውም። መታወቂያን አስይዤ ነው እንጂ 30ማ ይሆናል እንግዲህ። የእድሩ ስም ምንድን ነው? የእድሩ ስም ሴላቪ በፈረንሳይኛ ነው ያደረኩት። ምን ማለት ነው? ሴላቪ ማለት ህይወቴ ማለት ነው። እሺ፣ የመጀመሪያው ነገር 30 ዓመት አይሞላውም። ሁለተኛ ነገር ቢሞላው 25 ዓመት ነው። በ15 ዓመቱ ደግሞ ጣሊያን ሄዶ እድር አያቋቁም። አንተ በ10 ዓመት በልጫዋለሁ ስትል ያላ አምነና አይደል? ኢትዮጵያ ቆጠር በ1987 በፈረንጆቹ በ1995 ጠይቁት። የማን ወይ
እድራችሁ ምን አገልግሎት ነው የሚሰጠው? ሁሉ ነገር እዚህ ያለውን ሁሉ እዛ አለ። ምን አለ እዚህ ያለው ምን ለምሳሌ ዘርዘር አሁን ለሶስት ቀን እንኳን አይፈርስም። በነገራችን ላይ የድሮ ድንኳን የአቡጀዶ የለም ከዚህ ወደዛ አይቻልም ተብዬ እዛ ነው የፕላስቲክ ነጩን ፕላስቲክ ነው የምጥለው። እሱ ደግሞ ለሰርግ ነው የሚፈቀደው ብዙ ጊዜ እኛ ሀገር። እዛ ግን መንገድ ሁሉ አዘጋለሁ። በነገራችን ላይ እድሮች ሴቶችም አሉት። ፈረንሳይ ላይ ኢትዮጵያኖችም አሉ፣ ፈረንሳዮችም አሉ። ስንት ጊዜ ትራቭል አድርጋል ፈረንሳይ? ሰው ሲሞት ነው የሚሄደው ወደ 15 ጊዜ ፓስፖርቴን ባሳይ 15 ጊዜ ተመጣጣለ የቪዛ በዚህ ዓመት ስንት ሄደ? በዚህ ዓመት አንዴ ሰው ነው የሞተው። አሁን የልጅ አባት ስለሆንኩኝ ትንሽ ለመሄድ ውሸት ይማኛለሁ። ሴቶችም አሉ ብላኛል ለድሩ ላይ ልክ እዚህ እንዳለው ድር ነው። እዛም ምስር ይለቅማሉ። ቀይወጡም ምስሩ ሁሉ ነገር ይሄ ትልቁ ብረት ድስት አለ፣ ትሪው አለ። በረገር ከዚህ የሚጀርኩት ቃል ይሄ ኪትሊዎቹ ቡና ራሱ ማንቆርቆር በተራ ታድራላችሁ። በድሬዳዋኛ ኪትሊ ማንቆርቆሪያ ውሸት ደፍተር አላችሁ የድር? እኔ ነው የምመዘግበው አልኩሽ። ዳኛው ነው ያስለመርኳችሁ ባላችሁ። እሺ በነገራችን ላይ ኢትዮጵያኖች በጣም ለቀማለው ምስር ለቀማለው አንዴ ራሱ ይመልስ። ጥሩምባ አላችሁ? ጥሩምባ ይነፋል። ጥሩምባ ይነፋል መጀመሪያ። እስቲ እንዴት ይባላል? በጣሊያንኛ እንዴት ይባላል? በፈረንሳይኛ እንዴት ይባላል? በነገራችን ጥሩምባ እንዴት ነው የምታስነፉት? እነሱ እኛ ኢትዮጵያኖችን ያምናሉ። በነገራችን እኮ እስቲ ጥሩምባ አሁን እኔ ዜዶ ሞተና ጥሩምባ እስቲ ለምን ትሞት እንትና በነገራችን በፈረንሳይኛ በፈረንሳይኛ በለው። በነገራችን ማርቆስን ስሙን አስቀይሬው ነው ማርከስ ነበረና አንድ በጣም ወዳጅ ነበር። አሁን ሌኒን ሆነብህ። ማርከስ ሉተር ይባላል። ማርከስ ሉተር ያረፈ ጊዜ ነፍሱን ይማር። ቱ ማርከስ ሉተር አሪቬ ባልና ተሰብስቦ እና ቀብሩ የት ነው? ተንበል እዛ አንድ ቀብር ቦታ ብቻ ነው ያለው። እንደኛ ብዙ አማራጭ ምን ቀብር ቦታው ምን ይባላል? በፈረንሳይኛ ነው እሱ እኮ ምን ይባላል? ሚህ እኮ የት ፈረንሳይ ቤተ ክርስቲያን ላይ ኧረ ገደለን ይሄ ልጅ በጣም ስንቶቻችን በእውነት እንደዚህ ልጅ አድርገን አማርኛ እናወራለን? በእውነት በጣም የሚያስደንቅ ልጅ ነው። አንዳንዴ በጣም እኮ ነው የሚገርመውና አሁን እኛም ራሱ ብዙዎች ከሀገራችን ተሰደን ምናምን ሄደን እንደ ሀገሩ አይነት ቋንቋ አይነት ሰዎች እንደሚያወሩ የምናወራ ሰዎች እንዳለን ታውቃላችሁ አይደልና እኛ ደግሞ በራሳችን ቋንቋ ባህል፣ ሃይማኖት ምናምን አፍረን ምናምን እንደዚህ ስንል የሌላን ሀገር ለመምሰልና ለመሆን ስንጠር ይሄ ደግሞ በዚህ መልኩ እንደዚህ ፐርፌክት ሆኖ ሲያወራ ስትሰሙት በጣም ነው የሚገርመው። እድር ብሎ እየቀለደ ነው ያው እንግዲህ እና አሪፍ ያላል አረፈ ለማለት ሳሪያን አባራና ምንም አይመስልም። አውቀው ነው ፍሬንች ራሱ ቀልዶባቸዋል። በጣም ነው የሚገርመው። እስኪ እንቀጥል። ሲጀመር ሴት ልጅ ማለት ወፈር ያለች አበጥ ነፍትፈት ያለች በቃ ንክር ባቄላ ስኩን ነው በቃ ውፍር ስትል ብጥ ስትል ነው ማለት ነው። እንዲያለ ጣውላቂ ስኩን ነው ያስጠላ። ሲጀመር ሴት ልጅ ስኳር የለብኝ፣ ግፊት የለብኝ፣ ምንም ስድስቱም ጸረ በሽታዎች ነፃ ነኝ ከስድስቱም። ጂም ሞከርክ? አይ እኔ ጂም ኑሮ የራሱ ጂም አይደል ከመስራት ምንም ያገደ ነገር የለም። አዎ እሰራለሁ፣ እግዚአብሔር ይመስገን። ግን ወደፊት ለመቀነስ ሀሳብ አለ? ትንሽ ቢጨምር ደስ ይለኛል። ወደኸው ነው? እኔ ግን ሳትፈልገው የመጣ እንጂ መሰለኝ ፈልገዋል። አይ በነገራችን ላይ ውፍረት ፈልገው አይመጣም። ግን ድንገት አንዳንዴ በቃ ይተኮሳል፣ ያመልጣል። በቃ በተለይ ከእስር ቤት ከወጣሁ በኋላ ለተወሰነ ጊዜ ወደ አቢሲኒያ ሰራ ነበር እና በሳምንት 2 ቀን ብቻ ነበር ሰራው እና ያኔ ቶሎ ቶሎ የምትሰራው ምን የምትለው ከሳምንት እስከ ሳምንት ሰራ የነበረው ነገር ትሮጠው የነበረ ነገር ምናምን ትቀንሳለህ፣ ትጠነቀቃለህ። ደግሞ ከታረመስ ትወጣ ደግሞ በቃ ሰው ትለያለህ፣ ተጠራጣሪ ትሆናለህ። በቃ የጠየቀህን ስኳር የለብኝ፣ ግፊት የለ። እኛ እኮ በቃ ለዚች እድሜያችን ነው እንደዚህ ምን ሆነ። አሁን ትላንት
የሰው ልጅ ህይወቱ ጤዛ ነው ታውቃላችሁ። ዳዊት እንዳለው ጤዛ ማለት ጤዛን የምናየው ጠዋት ላይ ነው። ጠዋት ላይ ጤዛው ሳሩ ላይ፣ ቅጠሉ ላይ፣ አትክልቱ ላይ፣ ዛፉ ላይ ተንጠልጥሎ በቃ ሊፈርጥ ብሎ እናየዋለን። የጠዋት ውሃ ፀሐይ መጣ ስትነካው ተኖ በኖ ይጠፋል ማለት ነው። ስትመለሱ ያ ጤዛ ያ ስትራመዱት ሱሪያችሁን ጫማችሁን የሚያበላሸው የለም። እኛም እንዲሁ ታይተን እንዲሁ የምንጠፋ ለዚች ለአጭር ጊዜ ህይወታችን ስንባላ፣ ስንፋጅ፣ ስንጣላ፣ ስንለያይ ያሳዝናል ማለት ነው። እና እንዲያውም ውፍረቱን ራሱ ብዙ ሰዎች እኔ አይቻለሁ ቲክቶክ ላይ አረምኑን ሰጠሽ የሚለውን ለራሱ ገልብጠው አሮም ሰጠ የሚለውን አይነት ሰውነቱን የምትሉ ሰዎች የነበራችሁ ሰው ሁሉ ንስሐ ገቡ ስለሆነ እሱ ግን እንዲያውም እየቀለደ እየተጫወተ በጤናው ላይ ምንም አይነት እክል አልገጠመውም። ነገር ግን የሰውነት ክብደት ገጥሞታል ማለት ነው። ሊያመው ሊከብደው የሚችለው ምንድነው ታውቃላችሁ? አጥንቱን ነው። አጥንቱ ደግሞ ሊሸከመው ከሚችለው በላይ ሲሆንበት ይከብደዋል። ነገር ግን አጥንቱ ደግሞ በየጊዜው እየተሸከመ የሚይዘው ከሆነ ደግሞ አጥንቱ እየጠነከረ ይሄድና ስጋችን ተሸክሞ መኖር ይጀምራል ማለት ነው። ብዙ ጊዜ ኢፌክቲቭሊ ሊገጥመን የሚችለው እሱ ነውና ነፍሱን በአጸደ ገነት ያኖርልን። ለቤተሰቦቹና ለወዳጅ ዘመዶቹ መጽናናትን እግዚአብሔር ይላክልን። እንግዲህ ሰይፉ ሲጠይቀው ሰይፍሻ መልሶለት ነበረ። እንዲያውም ብችል መጨመር እፈልጋለሁ ብሎት ነበረ ማለት ነውና እና ችናት ህይወት ያሳዝናል። ሲያምርሽ ይቅር ጌችና የኢትዮጵያ ሲያምራችሁ ይቅር በነፃ ልታለባልጉኝ ማለት ይኸው ዩሮፕ ገብቻለሁ። ቱርክ ነው ያለው አልተገናኘንም። እኔ እንግዲህ እንዳያችሁት ነው። ሴዶ የሀገር ክህደት ፈጽሟል፣ ኮብልሏል ከሀገር። ምንም ማድረግ አይቻልም። ለማስመለስ እንጥራለን፣ በኢንተርፖልም ቢሆን ለማስመለስ እንጥራለን። ይኸው ነው የሀገር ክህደት ፈጽሞብናል። እንግዲህ እሱ ብቻ ሳይሆን ለስፖርቱም ክህደት ነው፣ ትልቅ ክህደት ነው የተፈጸመብን። እንዴ ሴዶ ግን ምን አስበ ነው እንዴ የሀገር ጌች ብሏል ክደት ፈጽሞብናል እያለ ነው። አንተም ተመልሰ በባለፈው ታይላንድ ገብታል ሰልጥናል። እንግዲህ ጆኒን እንደሚሆን አድርገው እና እንደዚህማ የሁሉ ህዝብ እየጠበቀ የሁሉ የሚወድ ህዝብ ሁሉ በእውነት ይጣላል። ከዛ በኋላ አይንን ላፈር ነው የሚለው። ስለ እውነት ሴዶ ተመልስና የሚሆን አድርግ እንጠብቃለን እኛም። በየቀኑ የምታረጊው ነገር ካልነገርሽኝ አንቺ አታፈቅረኝም ማለት ነው። ስትነሺ ጻፊልኝ ተነሳሁኝ፣ ፊትሽ ስትታጠቢ ታጠብኩኝ፣ ፊቴ ብራሽ ስታረጊ ብራሽ አደረኩኝ፣ እያራሽም ቢሆን ማለት ነው እያራሁ ነው ብለሽ ካልጻፍሽልኝ አትወጂኝ ማለት ነው። because I want you to be obsessed with me because I am obsessed with you to be honest with you። በቃ እኔ ካንቺ ጋር obsessed ነኝ። በቃ እያራሁ እንዳሳውቅሽ የምትፈልጊ ከሆነ አሳውቅሻለሁ። ምን አባቱ ፊት እየታጠብኩ አሳውቅሻለሁ፣ ችግር የለውም። ሰላም ደቂ ዓደይ ዜማየ ከም ትፈልጥዎ ብዙሓት ሰባት ኣብ ኣምለሰት ሙጬ ዝተዛረብኩ ነገር ኣይዝንዎም እዩ። ይቅርታ እውን ክጠይቅ እየ መፅየ ዘለኹ። ኣብ ሱዳን ዘለዉ ስደተኛታት ብሰንኪ ወጊዕ ዘተፈናቀሉ ተጋሩ ምዃኖም ኣርጊፀ ክዛረብ ነይሩኒ። ይቅርታ ግበሩለይ። ናይ ኣሸንዳ ኣምባሳደር ዝኾንኩሉ ምክንያት ምስ ትግራይን ምስ ባህልታታ ፍቅሪ ስለ ዘለኒ እዩ። እናተማሃርኩን ክስተኻክል ዝኽእል ሰብ እየ። ማእዳኹም ኣይፈለኒ። You know why I became the ambassador of Ashanda? It's not because I found power in the title, but it's because I am in love with our people, our culture, and what we have, what we hold. Since I was a kid, culture has always been so important to me. Growing up in America, it was something that I was always hungry, eager to know about. And my parents did an amazing job. And I'm so thankful for them, their teachings, what they showed me, like how every day culture was important, how we needed, what it meant, how was it a part of our identity. And now I understand that culture is a part of my identity. It's who Zema is. I mean, if you scroll on my TikTok, you see all the culture that you would want to see. So yes, I, as Zema, am proud of who I am, proud of where I come from. I have been since day one, and I will always be. And I will try to do better with my language, with the words that I use, how I represent our culture. I will do better. Every day, I will learn more about who we are, what we hold, and how to show it on international stages, and how to bring our culture to the world.
This is my promise to the Tigrayan people, to you, to me, to the next generation. I love you guys so much. I'm sorry for any confusion. Honestly, if you know me, you know my heart. And you all better know me by now. I love you guys. My name is Zema Mbiza Sapatu. And I will make sure that I continue to represent Tigray, Ashenda, and all their cultures internationally. Salam dekade, Zemaye. እንግዲህ ፋሚሊዎች ዛሬ ከመኒና ከጆጋን ያለነው እንግዲህ ወይኔ እናቴ እንዴ እኔ ከዚህ ነው ሰላም ነው እነነሽ It's good. I'm good. እንዴ አሬው ሰበረኝ ሰበገመኒ መታኝ እኮ አጠቃቀፍሽ እኮ ነው ከዛ ልጥፍ አለች ምታውሽ እኔ ሲነካ እንዴ ወንድ ሶስት አንተን ካካ ወንድ ነው ተጋብለ እኛን ብሮ እንግዲህ ዛሬ ንጉሳችን ተመልሶ እኮ ቀውጥ እያደረግ ነው እንዴት ነሽ እንዴት ነህ አለው ፒስ ነው አለው እንዴት ነህ ደህና ነህ ወይ ደህና ነህ አለህ ወይ ደህና ነኝ ጃይ ዱባይ እንዴት ነው ሙቀቱ ተመቸሽ ዱባይ በጣም አሪፍ ነው ትንሽ ሞቃል እንጂ በጣም አሪፍ ነው በጣም ያ እና ትቆያለሽ እንዴ ብዙ እኔ እንጃ አላወቅኩም ያው ባለፈው እንግዲህ ፕሮግራምሽ ላይ አልመጣሁም ያው እንኳን ደስ አለሽ በቪዲዮ ምናምን እንኳን ደስ አለሽ በየሰርቻለሁ መገኘት ስላልቻልኩ ነው እሺ ሶሪ ችግር የለውም የኔ አባት ይመችህ ዛሬ ንጉሳችን ተመልሶ እኮ ቀውጥ እያደረግ ነው በጣም ደስ የሚል ዜና ነው የአዶናይ ቲክቶክ አካውንቱ ተመልሶለታል ማለት ነው ንጉሳችን መጥቷል ብለዋል ያው በጣም very happy to be honest ብዙ የደከመበት ነው እና ይነወር ምን እንደዛ ሁሉ ራሱን አሳልፎ ሰጥቶ ተሰድቦበት ተነቅፎበት እዚህ ለደረሰበት ፋላወሩ መዘጋት የሚያም ክፍል ነውና ተመልሷል that's a good news to be honest and በቅርብ መጥቶ እንግዲህ በላይቭም በቪዲዮ እንደለመመ እናገኘዋለን ማለት ነው አዶናይ እንወዳለን በርታ አይዞ እስኪን ቀጥል ጥይት ነው እና መኪናዬ በጥይት ተደበደበ እኔም ውስጥ ነበርኩኝ እና በልጁ በሾፌሩ መቀመጫ መሃል ነው ጥይቱ የወደቀው አገልግሎት በወጡበት ሰዓት መኪናው ተመቶ ነበር ያንም ነገር እንዲሰማ አልፈለጉም ህዝቡም እንዲረበሽ አልፈለጉም አገልግሎት ቀጠሉ የሚባል ነገር ሰምተን ነበር ታቦት አስገብተን 8 ሰዓት ነው ታቦት ያስገባ ነው የኪዳነ ምሕረትን ታቦት ነው እኔ የሸኘሁት የኪዳነ ምሕረትን ታቦት አንድ ላይ የሚያድሩት ሲለያዩ ሁሉም ወደ የራሱ ሲሄድ እኔ የመንበረ ጵጵስናው ኪዳነ ምሕረት ናትና እሷን ይዤ በ8 ሰዓት ላይ ገባን ማለት ነው ወዲያው ወደ ቤት አልገባሁም ቀጥታ ወደ መኪናዬ ነው የገባሁት ምሳም አልበላንም ልብሴንም አልቀየርኩም ቀጥታ እንዳይመሽብን ብለን ወደ መኪና ገባን ወደ ወለጋ ለመሄድ ያ ደግሞ ለነገው ቃና ዘገሊላ ማለት ነው ለዚያን ዕለት የሚካኤል ቤተክርስቲያን ስላለ ከተማ ውስጥ እሱን ለማክበር በመንሄድበት ጊዜ ነው እንግዲህ ለመድረስ 30 እንደዚህ ኪሎ ሜትር ሲቀረን ነው እንደው በእውነቱ ሳናውቅ መብረቅ ነው እንግዲህ እንደ መብረቅ ነው የወረደብን ጥይት ነው እና መኪናዬ በጥይት ተደበደበ እኔም ውስጥ ነበርኩኝ ያ በእግዚአብሔር ፈቃድ ካልሆነ በስተቀር ከእንዲህ አይነት ይተረፋል ብዬም አላስብም ደግሞ ለበጎ መሆኑን እኔም የእግዚአብሔርን ድንቅ ተአምር ለካ እግዚአብሔር እንደዚህ ያሳልፋል ቀን ካልደረሰ ሰው ምንም ሊሆን አይችልም የሚለውን እኔም የተማርኩበት ደግሞ ቀደም ሲል በታሪክ የማውቃቸውን አናንያ እና አዛሪያ
እነ ሚሳኤል ከእሳት ሳይቃጠሉ ወጡ የሚባለውን ነገር በራሴ ላይ እንዳየው ነው የሆነውና የበለጠ እግዚአብሔርን የማመሰግንበት የበለጠ እግዚአብሔርን ተስፋ አድርጌ እንዳገለግለው ራሴን ሰጥቼ እንዳገለግለው የእግዚአብሔርን ድንቅ ተአምር ያየሁበት ነው እንጂ ከዚያ ይተረፋል ብዬ አላሰብም። በኢላማ ነው የተተኮሰው። በኔ መስታወቱን በኔ በኩል መስታወቱን ሰብሮ ገብቶ በሾፌሩ በኩል ነው የወጣው ጥይቱ ማለት ነው። እንግዲህ ይሄ ይከብዳል። 3 ጥይት ነው። አንደኛው ደግሞ አንዱም ከፍ በሚለው በዚያው መኪናውን መጥቶ በኔና በልጁ በሾፌሩ መቀመጫ መሃል ነው ጥይቱ የወደቀው። 3ኛው በስፖኪዮ ነው በስቶ የገባው። አይ ይሄ እኮ እኛም አልሞትንም የእግዚአብሔርን ድንቅ ስራ የምንናገርበት ነው። ደግሞም ዛሬም አይደለም ከዓመት በፊት የሆነ ነገር ነውና ዛሬ ያው እንደ አዲስ አንቺ ስለጠየቅሽኝ ነው እንጂ እኔም ረስቼዋለሁ ታሪኩን። ይገርማል የእግዚአብሔር ድንቅ ስራ። እንግዲህ እንደምታዩት በመንገድ ይጠብቅህ ዘንድ በፊትህ መልአኩን እልክልሃለሁ ብሎታል። ካልተሳሳትኩ ዘጸአት ላይ ምንድን ያለው? እግዚአብሔር የእናንተን ህይወት ከፈለጋት መምጣት አለባት ካለ ብቻ ነው እናንተ ይችን ዓለም ትታችሁ መሄድ የምትችሉት። ቃሉም እዚህ ላይ ነው ያለው። ምንድነው የሚለው? በመንገድህ ይጠብቅ ዘንድ ወዳዘጋጀሁትም ስፍራ ያገባ ዘንድ እነሆ እኔ መልአክን በፊትህ እሰዳለሁ። በፊቱ ተጠንቀቁ፣ ቃሉንም አድምጡ። ስሜን በእርሱ ስለሆነ ኃጢአት ብትሰሩ ይቅር አይልምና አታስመረሩት። አንተ ግን ይላል ቃሉን ብትሰማ ያልሆንም ሁሉ ብታደርግ ጠላቶችን እጥላቸዋለሁ፣ የሚያስጨንቁንም ደግሞ አስጨንቃቸዋለሁ ይለናል የሰራዊት ጌታ። እና እንግዲህ አገልግሎት ሲባል ክርስትና አልጋ በልጋ የሆነ መንገድ አይደለም። በፈተና የተሞላች ናት። ከባድ ናት በጣም። እንዳያችሁት ይህ ሁሉ ሆኖ እኛ ሁሉ ጥሩምባ ተነፍቷል። ይሄ ለታመናችሁለት አምላክ እንዲህ አይነት ነገሮች ምንም አልታሩ። ከዚህም የበለጠ ብዙ ሊገጥም ይችላልና እሳቸው ምንም ሳይመስላቸው የተናገሩት ለታመኑበት አገልግሎታቸው ለታመኑለት ለእግዚአብሔር ራሳቸውን አሳልፈው ስለሰጡ እስከ ሞት ድረስ ነው። ሁሉን ትተን ተከተልን ያለው ቅዱስ ጴጥሮስን ፈለግ ተከትለው ነው እነሱ በተለይ በክርስትና አገልግሎትና ይሄን ይመስላል። እስቲ እንቀጥል። ይህም ቪዲዮ ለጩጬዎች ነው። ወይት በዚህ ጄኔሬሽን እየተስፋፋ ያለ ቫይረስ አለ። የፕ ተጫወትኩበት፣ ብሩ በላሁት፣ ዜሮ ፋይናንሻሊ አድርጌ ብሬክ አፕ አረኩት፣ ፍቅር አስይዤ ወንዱ ደግሞ ላይክ ተጫወትኩባት፣ ደከልኳት። ይሄን አሁን ባለቤት ይሉኛላችሁ። but it's not ብልግና bro, we have to talk real day. Brother and sisters, you need to grow up. Come on, please. Let's not be kids. They will grow እኮ ለቤተሰቦቻችሁ ማን ነው ያለው ብላችሁ ጠይቁ። እንዴ ያ ሁሉ ቴክስት to play her ወይም to play him ከምትጽፉ እዚህ ገብታችኋል አይደለ?
ላይክ የናንተ ኮርስ ወይም የናንተ ጆርናል የናንተ እንትን ብትጽፉ ወይም ChatGPT ብትጠይቁ or something የሆነ እውቀት ታገኙበታላችሁ ወይም ፖድካስት ብታዩ የሆነ አለ አይደለ but አሁን ይሄኛው you're just wasting your time by being a kid a player እንደዚህ በቃ አተራመስኩ እንደዚህ ቺኮች ይወዱኛል እንደዚህ ወንዶቹ እንደዚህ ነው እንትን ማረጋችሁ you need to grow up በእናንተ እድሜ ያለ ነው we don't think like you guys we need to grow up ብሏል ማደግ መለወጥ ያስፈልጋል የሚለውን እኔም ማምንበታለሁ ብሮ ግን ለወደፊት ይሄ ጸያፍ የሆኑ ቃላቶችን እንደወረደ አትጠቀም ከይቅርታ ጋር ማለት ነው ምክንያቱም በአንድም በሌላውን አንተን የሚከተሉ ሰዎች አሉና ለነዛ ሰዎች አሁን ትምህርት እየሰጠ ነው ሰው ግን ካንተ ነው ሁሉ ነገር የሚወስዱት ማለት ነውና አዚ ሊደር ስትሆን ሁሌም በደንብ ከብዙ ነገር የተጠበቅ መሆን ግድ ይላልና ለአንተ መቼም ይሄን አልመክረህም ማለት ነው የአይነት ነገር እንዲኖር በጣም ያስፈልጋል ማለት ነው አዎ ይሄ የአዲሱ ጄኔሬሽን ብቻ ሳይሆን ከቆይቷል ይሄ ምናምን በልቼው ምናምን ዘርፌው ወስጀበት እውነተኛ ፍቅር ያው ባለም እንደቀሰቀሰ ምንም የታወቀ ነገር ነውና ወይ ዛሬ ወይ በመልክ ነው ወይ ባለ ሀብት ምናምን ነገር ነው ወይ በዝና ነው በእነዚህ ሶስት ነገሮች ትፈልጋለህ ከሶስቱ አንዱ እንግዲህ ይሆናል አንተም ማምነበት መግባት ይኖርባል ይመስለኛል ወይ ማምነሽበት መግባት ይኖርብሻል አንዘ ዶም ዘደይ ፍቅሩ አሩኖ ሳደሊ በእውነት ከእውነት ጋር የተመሰረተ ስላልሆነ ያልቃል ማለት ከዛ ምንድነው ምክንያት እየተፈለገ መበረጋጋስ መደባደብ አቀቀር መወጣጣ ብሎም ወዳልተፈለገ ደረጃ መድረስ ነውና ያ መቆም አለበት ይያለ ነው ልክ ነው እኔ I really don't care about fighting Sedo it just annoys me የጁጁትሱ ፕሮፌሽናል ነኝ ብሎ የጁጁትሱ ቴክኒክ ሲያስተምር ምናምን አድርጓል የጁጁትሱ ሬድ ቤልት ነኝ ብሎ ይናገራል እና እንዴት ተማርክ ይባላል ኦንላይን now you have to understand ሬድ ቤልት ጁጁትሱ ውስጥ ለማግኘት almost የ60 ዓመት ኤክስፒሪየንስ ያስፈልጋል so ሬድ ቤልት ማለት ጥቁር ቤልት አርገህ ጥቁር ቤልቱ ላይ በየ3 ዓመቱ በየ4 ዓመቱ ስትራይፕ ይሰጣል so ጥቁሩን ለማግኘት ኦሬዲ 20 ዓመት ምናምን ሰርተሃል ከዛ በየ3 ዓመቱ ቀይ ስትራይፕ ይሰጣል ቀይ ስትራይፑ ከመብዛቱ የተነሳ ያንተ ጥቁር የነበረው ቤልት አሁን ቀይ ሆነ so እነዚህ ሰዎች ስፖርቱ ላይ ኮንትሪቢዩት ያደርጉ ስንት ነገር ያደርጉ ነው ሴዶ ግን ኦንላይን ተምሮ ወለቶ አግኝቶት እኔ I really don't care about fighting Sedo it just annoys me ሴዶ ችግር አለበት እንደ ከፈለገ ሴዶ አበሻ ዝም ብለህ ኦንላይን ገብተህ ቀዩን ወይ ጥቁሩን ቤልት አትወስድም ምናምን አበሻ ያለ ጨረሰን ሴዶ ግን እንደዚህ አይቻልም ተብሏል ያው በፕሮፌሽናል ብዙ አመት እንደሚጨርስ እኔም አውቃለሁ ለመናገር ግን I don't know ይሄን ያክል አመት የሚለው እርግጠኛ አይደለሁም ግን ብዙ አመት እንደሚያስፈልገው ምክንያቱም የጽናት ነው እንትን ስፖርት ያው እንደምወድ ታውቃላችሁና ከጽናት ጋር አብሮ ከትግስት ጋር አብሮ የሚሰጥ ነገር አለ ቴክኒኩን መቻል ብቻ አይደለም ቴክኒኩማ በመጀመሪያዎቹ ጊዜት ምናምን እናልፋቸዋለን ግን በሙያው ጽናት ይዞ መሄድ በራሱ የሚያስቤልት የሚያሰጠው ነገር አለ እና እንደዚህ አይነት ነገሮችን ለማግኘት ከእድሜ ጋር ነው ታምናለሁ ያነሳል ምእመና መታደል ነው እግዚአብሔር ወዶ ፍቅሮ በዚህ በቅድስናው ተራራ አሰባስቦ እንድንባረክ የፈቀደ
በጣም ደስ ይላል። ማርያማዊት ማለት ነው። አንድ ሰው በእምነቱ ያለውን ነገር ሳያፍር ሳይሸማቀቅ ምንም በተለያየ የሙያ ዘርፍ አገልግሎት ይኖረናል፣ ኑሮ ይኖረናል ማለት ነው እና በእምነታችሁ ደግሞ የእምነታችሁን የምታምኑበትን ነገር እግዚአብሔርን አምላካችሁን ደግሞ በዚህ መልኩ ማቅረብ በጣም ጥሩ ነው ብያምናለሁ እና ብዙ ኮመንቶች የሚጽፉ ሰዎች እንዳሉ አውቃለሁ እና ቅድም እንዳልነው ክርስቲያን ቤት ክርስቶስ ቤት ስንሄድ ክርስቶስን መምሰል ግድ ይለናል። ዓለማዊታችን ደግሞ ዓለማዊ ነው። ኖርማል ነው። በቪዲዮ ባንቀረጽም እኮ የምንኖርበት ነው አይደል? አንቺም አንተም ሁላችንም እንደዛ ነው የምንኖረው። ስለተቀረጸች ነው ልዩነቱ እና ክሪቲሳይዙን ነገር ትተን መልካም የሆነውን ነገር ስለ መልካም የሆነውን ነገር ማድነቅ ልማድ እናድርገው። ግድ የላችሁ አሁን አንዳንዴ ራሳችን ብንፈጥረውና የሆነ ሰይጣን እንዲህ ብሎ ምናምን ሰይጣን ራሱ አያውቀውም የክፋት ስራ የሚገርመው ነገርና እባካችሁ ተው ማለት ፈልጋለሁ። ቤት አንድ ቀን አየን እስክስታ ስነታ እንደዚህ ትግረኛ እስክስታ ተሻለ ወደ ቀኝ ወደ ግራ ሲል እና አየን ሂውዘክ ልጅ ትሻሽ እንዴ ለእናት ይነግራታል። ቆይ ታያለሽ ሺ ኢዝ ጎይንግ ቱ በቃ ለኢትዮጵያ ትልቅ ነገር ትሆናለች። I'm telling you. ከዛ ማዘር ስታስታወስ አሁን በቃ ትስቃለች። like I don't know how አባትሽ እንዳየ ግን የምላችሁ ዕለት ዕለት እግዚአብሔርን የማይፈሩ ሰዎች እጅ ላይ እንዳይጥላችሁ